ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ሁላችንንም በየቤታችን በየቢሮአችን አልፎ ተርፎም በመኝታችን እየተከተለ ስለሚያሰቃየን አንድ ጸጥተኛ ጠላት እናወራለን። እሱም የወገብ ህመም ነው። ምናልባት ዛሬ ጠዋት ካልጋችሁ ስትነሱ ወገባችሁ ተገትሮ አልያም አጎንብሳችሁ ጫማ ለማሰር ተቸግራችሁ ይሆናል። ወይም ደግሞ ቀኑን ሙሉ በስራ ተወጥራችሁ ማታ መኝታ ላይ ስታርፉ ያ የሚወጋ ስሜት እንቅልፍ ነስቷችሁ ሊሆን ይችላል። ብዙዎቻችን የወገብ ህመምን የእርጅና ምልክት ወይም የድካም ውጤት ብቻ አድርገን ችላ እንለዋለን። ነገር ግን ወገባችን የሚነግረን ትልቅ ሚስጥር አለ። የወገብ ህመም መንስኤው ምንድነው? ከከባድ የነርቭ ችግር ወይንስ ተራ የጡንቻ መሳብ? መቼ ነው መፍራት ያለብንና ደግሞም በኪኒን ከመርፌ ውጪ በየቤታችን ውስጥ በምናደርጋቸው ቀላል ለውጦች እንዴት ከዚህ ስቃይ መገላገል እንችላለን? በዛሬው ቪዲዮአችን እነዚህን ጥያቄዎች በጥልቀት እንመለከታለን። ከሳይንሳዊ መረጃዎቹ ጀምሮ እስከ ቀላል የአካል ብቃት እንቅስቃሴዎቹ ድረስ ያካተተ ዝግጅት ነው ያቀረብኩላችሁ። ይህ ቪዲዮ ለእርሶ ብቻ ሳይሆን ወገባቸውን ለሚያማቸው ወላጆቻቸው፣ ጓደኞቻቸውና የሥራ ባልደረቦቻቸው የሚሆን ትልቅ መፍትሄ ይዟል። ስለዚህ እስኪ አሁኑኑ ወገባችሁን ቀጥ አድርጋችሁ ተቀመጡና እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ዝርዝሩ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋብዛለሁ። ወደ ዝርዝሩ እንግባ። የወገብ ህመም ምንድነው የሚለው ነጥብ ስንመለከት ብዙዎቻችን እንደ አንድ ተራ የጤና እክል እናየዋለን። ነገር ግን ነገሩ ከዚህ ይልቅ ሰፋ ያለ ትርጉም አለው። በሕክምናው ቋንቋ የወገብ ህመም ራሱን የቻለ በሽታ ሳይሆን በሰውነታችን ውስጥ ያለ አንድ መስተጓጎል ውጤት ወይም ምልክት ነው። የሰውነታችን የታችኛው የወገብ ክፍል ወይም ሎወር ባክ እጅግ ውስብስብ በሆነ መንገድ የተገነባ ነው። ይህ ክፍል 5 ትላልቅ የአከርካሪ አጥንቶችን ይዟል። በእነዚህ አጥንቶች መካከል ደግሞ እንደ ትራስ ሆነው ንዝረትን የሚከላከሉ ዲስኮችን፣ በርካታ ጠንካራ ጡንቻዎችንና ጅማቶችን፣ መላ ሰውነታችንን የሚያገናኙ የነርቭ ዘንጎችን የያዘ የሰውነታችን መሃል ማገር ነው። ስለዚህ የወገብ ህመም አለብኝ ስንል ከነዚህ ክፍሎች ውስጥ በአንዱ ላይ ጉዳት ወይም መቆጣት ተከስቷል ማለት ነው። የወገብ ህመም እንዲከሰት ከሚያደርጉ ምክንያቶች በጣም ብዙ ናቸው። አንዳንዶቹ በምናደርገው የተሳሳተ እንቅስቃሴ የሚመጡ ሲሆን፣ ሌሎቹ ደግሞ ከሰውነታችን መዋቅር ጋር የተያያዙ ናቸው። ዋና ዋናዎቹ መንስኤዎች እንደሚከተሉት ላካፍላችሁ። የመጀመሪያው የጡንቻና የጅማት መሳብ ነው። ይህ በጣም የተለመደ በአብዛኛው ሰው ላይ የሚታይ መንስኤ ነው። ከባድ ዕቃን ካለ አቅም በድንገት ማንሳት ወይም ሰውነት ባልተለመደ ሁኔታ ማዞር፣ ለረጅም ሰዓት ጎንበስ ብሎ መስራት ወይም ስፖርታዊ እንቅስቃሴዎችን ያለ በቂ ዝግጅት ማድረግ ጡንቻዎች እንዲዝሉና እንዲቆጡ ያደርጋል። ሁለተኛው የአከርካሪ አጥንት የዲስክ ችግሮች ነው። እነዚህ መንስኤዎች በአብዛኛው ህመሙ ጠንከር ያለና ለረጅም ጊዜ የሚቆይ እንዲሆን ይደርገዋል። ሁለተኛው ደግሞ የአከርካሪ አጥንትና የዲስክ ችግሮች ነው። እነዚህ መንስኤዎች በአብዛኛው ህመሙ ጠንከር ያለና ለረጅም ጊዜ የሚቆይ እንዲሆን ያደርገዋል። በአጥንቶቻችን መካከል እንደ ሾክ አብሰርባር የሚያገለግሉ ዲስኮች ሲደክሙ ወይም ሲቀደዱ በውስጣቸው ያለው ፈሳሽ መሳይ ነገር ወጥቶ በአቅራቢያ ያለውን ነርቭ ይጫነዋል። ይህ ለወገብ ህመም ትልቅ መንስኤ ነው። ሌላው ነርቮቹ የሚያልፉበት የአከርካሪ አጥንት ቀዳዳ ሲጠብና ነርቮቹ ሲያጨናንቃቸው የሚፈጠር ህመም ነው። ሶስተኛውን ደግሞ ስናይ የአኗኗርና ዘይቤን የአቀማመጥ ሁኔታ ነው። አንዳንዴ ህመሙ የሚመጣው ከምናደርገው ድርጊት ሳይሆን ከማናደርገው ነገር ነው። ለረጅም ሰዓት መቀመጥ፣ በተለይ በቢሮ ስራ ወይም በሹፌርነት ለረጅም ሰዓት ተጎብጦ መቀመጥ በታችኛው ወገብ ላይ ከፍተኛ ጫና ይፈጥራል። የሰውነታችን ክብደት ሲጨምር ደግሞ ወገባችን የሚሸከመውን ጫና ስለሚበዛ ለህመም ያጋልጠናል። ሌላው አካላዊ እንቅስቃሴ ማድረግ ነው። የወገብና የሆድ ጡንቻችን ካልጠነከሩ አከርካሪ አጥንታችን ደግፎ የመያዝ አቅማቸው ይቀንሳል። ሌሎቹ የጤና እክሎች ደግሞ የአጥንት መሳሳት፣ አጥንት እየሳሳ ሲሄድ በቀላሉ የመሰንጠቅና የመቆጣት ወይም የመጎዳት እድሉ ይጨምራል። ሌላው የኩላሊት ችግሮች ነው። የኩላሊት ጠጠር ወይም ኢንፌክሽን ሲኖር ህመሙ ወገብ አካባቢ ሊሰማ ይችላል። ወይም ይህ ግን በአብዛኛው ጊዜ ከሽንት መለዋወጥ ትኩሳት ጋር ይያዛል። ሌላው ውጥረትና ጭንቀት ነው። በሚገርም ሁኔታ ከፍተኛ ጭንቀት በሰውነታችን ውስጥ የጡንቻ መሸማቀቅ ስለሚፈጥር
ለወገብ ህመም መንስኤ ሊሆን ይችላል። በአጭሩ ወገባችን እንዲታመም የሚያደርጉት ነገሮች ከዕለት ተዕለት ውሏችን ጋር በእጅጉ የተሳሰሩ ናቸው። ብዙዎቻችን የወገብ ህመም ሲባል አንድ አይነት ብቻ ይመስለናል። ነገር ግን ወገባችን የሚጮህባቸው ቋንቋዎች የተለያዩ ናቸው። አሁን የምዘረዝራላችሁ ምልክቶች ከእርሶ ስሜት ጋር እያነጻጸሩ ይከታተሉ። ያ ደባሪና የሚጎትተው ህመም። ይህ ህመም አብዛኛውን ጊዜ በወገብ አካባቢ ክብደት እንዳለው ሸክም የሚሰማ ነው። ምልክቱ ወገቡ አካባቢ የሆነ ጡንቻ እንደተወጠረ ወይም እንደደከሙ ይሰማዎታል። ለረጅም ሰዓት ቆመው ሲሰሩ ወይም ቁጭ ብለው ሲውሉ ይባባሳል። መቼ ይታያል? በተለይ ስራ ውለው ማታ ወደ ቤት ሲመለሱ የሚሰማዎት የድካም አይነት ነው። ሌላው እንደ ኤሌክትሪክ ንዝረት የሚገርፍ ህመም። ይህ በጣም የሚያስደነግጥና ሰውን ቅጥቅጥ የሚያደርግ ምልክት ነው። ምልክቱ በድንገት ጎንበስ ሲሉ ወይም ሲያስነጥሱ እንደ መብረቅ የሚገርፍ ወይም እንደ ጩቤ የሚወጋ ህመም ወገቦ ላይ ይከሰታል። መቼ ይታያል? አብዛኛውን ጊዜ ከነርቭ መቆርቆር ወይም ከድንገተኛ የጡንቻ መሳሳብ ጋር ተያይዞ ነው። ሶስተኛው ወደ እግር የሚወርድ መርፌ መውጋት። ይህ ምልክት ህመሙ ከወገብ አልፎ ጉዞ ሲጀምር የሚታይ ነው። ምልክቱ ከወገብ ተነስቶ በዳሌው በኩል አልፎ ወደ ታችኛው እግሩ ይወርዳል። ሳይቲካ የምንለው ስሜት ሲሆን እግሩ ላይ የመደንዘዝ የማቃጠል ወይም ጉንዳን የሚሄድበት የሚመስል ስሜት ይፈጠራል። መቼ ይታያል ካልን በአከርካሪ አጥንቶች መካከል ያለው ዲስክ ነርቭን ሲነካው የሚፈጠር ምልክት ነው። ሌላው የጠዋት የመገተር ስሜት። ጠዋት ከእንቅልፎ ሲነቁ ወገቡ እንደ ብረት ተገትሮ ይታገሉታል። ቀጥ ብለው ለመቆም ጥቂት ደቂቃዎች መራመድ ወይም መለጠጥ ሊያስፈልጎት ይችላል። መቼ ይታያል? ይህ አብዛኛውን ጊዜ የጡንቻ መዳከም ወይም የአጥንት መገጣጠሚያ መቆጣት ምልክት ሊሆን ይችላል። ሌላው የአቀማመጥ መለወጥ ምልክቶች ነው። ለረጅም ሰዓት ተቀምጠው ቆይተው ለመነሳት ሲሞክሩ ወገቡን ወይኔ የሚያሰኝ ህመም ወይም ደግሞ ቀጥ ብለው ሲቆሙ ህመሙ በስቶባቸው በትንሹ ጎበጥ ሲሉ የሚቀላቸው ከሆነ ይህም ሌላኛው የምልክት አይነት ነው። ትኩረት የሚሹ አደገኛ ምልክቶች ደግሞ አሁን የምነግራቸው ነጥብ ከምንም በላይ ጥንቃቄ የሚሹ ናቸው። ብዙዎቻችን የወገብ ህመምን በቤት ውስጥ በሚደረጉ ነገሮች ለማዳን እንሞክራለን። ነገር ግን አሁን የምዘረዝርላችሁ ምልክቶች ከታዩባቸው ምንም አይነት የቤት ውስጥ መፍትሄ ሳትጠብቁ በአስቸኳይ ወደ ሐኪም ቤት መሄድ አለባችሁ። እነዚህ ምልክቶች የጥንቃቄ ደወሎች ወይም ሬድ ፍላግስ ይባላሉ። የመጀመሪያው የሽንት ወይም የሰገራ ቁጥጥር ማጣት። ይህ ከሁሉም በላይ አደገኛ ምልክት ነው። ሽንት መያዝ ካቃታችሁ ወይም ሽንት መምጣቱን ካልታወቃችሁ እንዲሁም ሰገራ መቆጣጠር ካልቻላችሁ ይህ የሚያሳየው ወገብ አካባቢ ያሉ ነርቮች በከፍተኛ ሁኔታ መጫናቸው ነው። ይህ ሁኔታ ፈጣን ቀዶ ጥገና ሊያስፈልገው የሚችል አደገኛ ሁኔታ ነው። ሁለተኛው የመቀመጫ አካባቢ መደንዘዝ። ከወገብ ህመሙ ጋር ተያይዞ በብስክሌት ኮርቻ ላይ ስንቀመጥ ከኮርቻው ጋር የሚነኩት የሰውነት ክፍሎች ወይም መቀመጫ በብልትና በጭን በውስጠኛው ክፍል ላይ ምንም አይነት ስሜት ካጣቸው ወይም ከደነዘዛቸው ይህ ትልቅ ምልክት ነው። ሶስተኛው የእግር ድንገተኛ መዛል ወይም ኃይል ማጣት። በምትራመዱበት ጊዜ እግራቸው ድንገት የሚዝል ከሆነ፣ መሬት የሚረግጥበት ኃይል ከሌለው ወይም እግሬን መሸከም አቃተኝ ካላችሁ ነርቮቹ መልእክት ማስተላለፍ እያቆሙ መሆኑን ይጠቁማሉ። ሌላው አራተኛው ነው። ከህመሙ ጋር ትኩሳትና ብርድ ማለት። የወገብ ህመሙ ከፍተኛ ትኩሳት ጋር ከመጣ ችግሩ የሜካኒካል ብቻ ሳይሆን ኢንፌክሽን ሊሆን ይችላል። በተለይ በአከርካሪ አጥንት አካባቢ የሚፈጠር ኢንፌክሽን አስቸኳይ ሕክምና ይፈልጋል። አምስተኛው ሳይታሰብ የሰውነት ክብደት መቀነስ። ምንም አይነት ስፖርት ሳይሰሩ ወይም አመጋገብ ሳይቀይሩ እንኳን ወገቡ የሚያሞት ክብደቱ በከፍተኛ ሁኔታ የሚቀንስ ከሆነ ይህ በውስጡ ደዌ ወይም ከእብጠት ጋር የተያያዘ ችግር መኖሩን ሊጠቁም ስለሚችል ምርመራ ያስፈልገዋል። ስድስተኛው ከከባድ አደጋ በኋላ የሚመጣ ህመም። ከመኪና አደጋ፣ ከፎቅ ላይ መውደቅ ወይም ከከባድ ግጭት በኋላ የሚመጣ የወገብ ህመም የአጥንት መሰንጠቅ ሊኖር ስለሚችል በቸልታ መታየት የለበትም። እንግዲህ ክቡራትና ክቡራን የዛሬው ቆይታችን ይህን ይመስል ነበር። ስለ ወገብ ህመም ምንነት፣ መንስኤዎችና ምልክቶች፣ ልናደርጋቸው ስለሚገቡ መፍትሄዎች በሰፊው አይተናል። የመጨረሻ መልእክቴን ከማስተላለፍ በፊት ግን አንድ ነገር ላስታውሳችሁ። ወገባችን የሰውነታችን ምሰሶ ነው። የምሰሶ ሲታመም ቤት በሙሉ ይናጋል።
ህይወታችንም ትርጉም ያጣል። ነገር ግን ወገብ ህመም ማለት የመጨረሻው ምዕራፍ አይደለም። አብዛኛውን የወገብ ህመም በእኛ ትክክለኛ ጥንቃቄ በምናደርገው የአኗኗር ዘይቤ ለውጥና በትዕግስት ሊድን የሚችል ነው። ያስታውሱ፣ ሰውነቱን ያዳምጡ። ህመም ሲሰሙት እረፍት አድርጉ እያሉት መሆኑን ይረዱ። አቀማመጥና አተኛኘቶን ዛሬውኑ ማስተካከል ይጀምሩ። ነገ ጸጥ ሊላችሁ ይችላል። የአካል ብቃት እንቅስቃሴ እንደ መድኃኒት ይቁጠሩት። የወገብ ህመምን ችላ አትበሉ፣ ነገር ግን አትፍሩትም። ዛሬ ባየናቸው መፍትሄዎች ተጠቅማችሁ ከስቃይ ነፃ የሆነ ህይወት እንድትመሩ ምኞቴ ነው። ይህ ቪዲዮ ለእርስዎም ሆነ ለሚወዱት ሰው ጠቃሚ ሆኖ ካገኙት ለሌሎችም እንዲጠቅም ላይክ፣ ሼር ማድረጋችሁ እንዳትረሱ። የእናንተ ድጋፍ የኛን ለእናንተ የሚጠቅሙን መረጃዎችን ይዘን እንድንመጣ ትልቅ አቅም ይሆነናል። በቀጣይ ቪዲዮ ደግሞ እዚሁ ቤት ውስጥ ወይም ቢሮ ውስጥ ሆነን ልንሰራቸው የምንችለውን የወገብ ህመምን በአጭር ጊዜ የሚያጠፉ 5 ቀላል እንቅስቃሴዎችን በተግባር ይዤላችሁ እመጣለሁ። ያ ቪዲዮ እንዳያመልጣችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳትረሱ። እስከዚያው ድረስ ወገቡን ቀጥ አድርገው ጤናውን ጠብቀው በደስታ ቆዩልኝ። ሰላም።